ሰላም ጤና ይስጥልን። የያ ሙዚቃ ፕሮግራም ተከታታዮች እንደምን አላችሁ? የዛሬውን ፕሮግራማችን ይዘን መጥተናል። በዛሬው ፕሮግራማችን ደግሞ እስከ ዛሬ ያላቀረብነው እንግዲህ ገጣሚ ነው ብለን ገጣሚ ነው ይዘንላችሁ የመጣ ነው። በጣም ጎበዝ እጅግ በጣም የሚገራርሙ ሙዚቃዎችን የሰራ ገጣሚ ነው ይዘን የመጣ ነው። ትንሽ ለተወሰነ ጊዜ ጠፋ ብሎ ነበር አሞት። አሁን ደግሞ በሙሉ ጤንነት በሙሉ ፓወር ወደ ስራው ተመልሷል። በጣም ተወዷቸውን ስራዎች የሰራ ባለሙያ ነው ይዘን የመጣ ነው። ዮቤል ብርሃኑ ይባላል። እንኳን ደህና መጣ። ዛሬ የገጣሚዎች ወግ ልናደርገው ነው። እንትን ነው ግን አንተ ጠያቂ ስለሆንክ ነው እንጂ ከአንተ ነበር መጀመሪያ። እኔ ነው የማያውቁኛል ስንት ጊዜ። ይህ እንደምን አለ? በእውነት እንደዚህ ተሽሎ በጣም ደግሞ የምንወዳቸውን ስራዎች ከዚህ በላይ ደግሞ ከሰራው በላይ የምትሰራበት ጊዜ ስለመጣ በጣም ደስ ብሎናል። ማለት ያው ሲፈቀድልህ አይደል? እውነት ነው። ለሌላ እድል ደግሞ ታጭቻለሁ ድጋሚ ማለት በጣም ግሩም ተመልካዮቻችን፣ ምርጥ ጊዜ እንደሚኖረን ተስፋ እናደርጋለን። ይኖረናል በእርግጠኝነት። ዛሬ ሀይሚ የለችም፣ የገጣሚዎች ቀን አድርገነዋል። ቻናላችንን ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ለዩም አስተያየታቸውን መስጠት ይቻላል። ወደ ጨዋታችን እንግባ። በምን እንጀምር? እኔ አሁን ላስት በጣም ከአንተ የወደድኩት ስራ ቆየን ካየን እሷን ሰርቼ ነው የወጣሁት። በነገራችን ላይ ኧረ እባክህ የመጨረሻ ሳምንቶቹ ላይ ልታመም አካባቢ ላይ መጨረሻ ላይ የሰራሁት እሷ ነች። የሚገርም ነው። ከዛ ወደ ድንገት ነው እኮ ደህና እየሰራህ እንደነበረ ምናምን ነበር። አሪፍ ላይ ነበር በጣም ትንሽ አንዳንድ ጊዜ ደግሞ የሆነ እረፍ እንድትል ይፈለጋል። ስራው ታውቀው የለ እረፍት የለውም። ቀናንል ማታ ሳናቀው የሆነ ሰዓት ላይ ስታውቀው ነው የሆነ ነገር ዋጋ እንዳለው የምታውቀው። አሪፍ ነው። አሁን ጭራሽ ሙሉ ጤንነት ላይ ያው ክትትሎች አሉ፣ እሱን አደርጋለሁ። ግን በጣም ነው አሁን ደህና ነኝ። አታቆይብኝ ነው እንጂ አትመመኛ ይባላል። ደግሞ ስትለቀቅም በጣም እኔ አሁን ትንሽ አንዳንድ ይሄ ሙሉ ለሙሉ የሚለቅ ነገር አልነበረም። የሆነች ምልክት ትቶ የሚሄድ ነገር ነበር፣ ግን ሙሉ ለሙሉ የለቀቀኝ። ስለዚህ እድለኛ ነኝ ብዬ ነው የማምነው። በጣም እግዚአብሔር ይመስገን። እንግዲህ እኔ ለመጀመሪያ ጊዜ እዩን ሳቀው በስም በሄለን በርሄ ስራዎች የነቀነቀውም ከኦዛዛ ሀሌና ጀምሮ አልበማም ላይ ሁለተኛውም አልበም ላይ በብዙ ስራዎች ነው የምናውቀው። ግን ደግሞ ተመልሰን እንደው እዩ የት ጀመረ ምናምን ስንል አንዳንድ ሰዎችንም ሳጠያይቅ እንዴ በሬዲዮ እዩ ቀርቦ ሰፈሩ ተጭሆለት ነው የጀመረው ይባል ነገር ተማሪኝ። በነገራችን ላይ ኤሌመንታሪ መጽሐፍ ነበር አንደኛ ደረጃ። እሺ ቤተልሔም ተምረ የምማረው 5ኛ ክፍል 4ኛ ክፍል አካባቢ ላይ ድራማዎች ጽፍ ነበር። ኧረ እባክህ ማለት ምን ክበብ አለ ነው እንትን ነው አስተማሪያችን አማርኛ አስተማሪያችን እድል ይሰጠናል። ማለት ይሄ ጭማሪ ማርክ ይሰጠናል። እንደዚህ የሚሰራ ሰው ካለ ምናምን ኤክስትራ ካሪኩላር አክቲቪቲ እና ሐሙስ ቀን ምናምን እንደዚህ የሚሰራ ሰው ካለ ያንን ተገናኝተን አጥነተን እንትን እንድንል ያደርገናል እንድንሰራ። ከዛ ሰዓት ላይ በጣም እንትን እንድን ነበር ትጽፍ ነበር። ከዛም ላይ 8ኛ ክፍል መሰለኝ ስለ ሀገር እንትን ተብሎ ማለት ነው ግጥም በቀጠና በዞን 5 ደረጃ ተወዳድሬ 3ኛ ምናምን ወጥቻለሁ። 8ኛ ክፍል ላይ ማለት ነው። 8 ከዛ በፊት ግን አሁን እንደው የተረገጥሞች ፋኖስና ብርጭቆ ነው ምናምን እያነበብ እናያደግ በጣም ነው የምወዳቸው። በሱ ነው ግን ማለት አገኝ ነበር መጽሐፍቶቹን። ፋዘርም አሪፍ ነው እንደምፈልገው ከነገርኩት ያመጣልኛል፣ ይገዛልኛል። ያሽከበደን በጣም ነው የማነባቸው የነበሩት። ከበደ ሚካኤል እኮ በጣም በጣም እንዲህ አዝማሪውና ባህሩ
እንትን እያለ የሚነግረው በጣም የሄደው የሰማው ሲሄድ ያልሰማው ሲመጣ ጉደልልኝ እያለ እንትን እያለ በጣም ኤጁኬሽናል ናቸው። በጣም ሁሉም ግጥማቸው የብርጭቆ እና የፋኖሱ ራሷ በጣም ነው የሚያስተምረው። በጣም አንድ የፋኖስ ማብራት በስራዬ ኮራ እንዲህ ሲል ተጣላ ከብርጭቆ እብሪትንም ትዕቢትንም ማለት ትንሽ መታገስ ሁሉም ነገር ነው የሚያሳዩት። እሺ 2 ተወዳደርክ። 5 በዞን ደረጃ 5 የሚባል ትምህርት ቤቶች 5 ላይ ያሉ ትምህርት ቤቶች በሙሉ የኤሌመንታሪ ትምህርት ቤቶች ውድድር ነበር። እዛ ላይ ስለ ሀገር ነበር የጻፍኩት እና 3ኛ ወጥቼ ተሸልሜ ነበር። እሺ ከዛ በኋላ ሃይስኩል ስገባ ወደ 9 ክለቦች ውስጥ እንትን ነበርኩኝ አክቲቭ ነበር። እሺ ሁሉም ማለት በቃ ይሄ ምንድነው የሴቶች ክለብ ምናምን የሚባል ነገር ላይ እንትን ሳይንስ ክለብ ውስጥ አለሁኝ፣ ሚኒ ሚዲያው ላይ አለሁኝ። በቃ ሁሉም እንትኖች ላይ አለሁኝ፣ ስነ ጽሁፍ ላይ አለሁኝ ምናምን እና ውድድር ነበረ። እሺ ስንት ያክፍል ማለት ነው? 9 ላይ አልጻፍኩም። 9 ላይ ብዙ በንባብ ነበር እንትን የምለውና ትምህርቱም ላይ ጎበዝ ነበር። ቸካይ ተማሪ ነበር። ቀለሜ ነበር። 10 ላይ የተወዳደርንና ያው ተነገረኝ ከ1 እስከ 3 ውስጥ እንደሌለው፣ ግን እኔ ሚዲያም አባል ስለሆንኩኝ አኩርፌያለሁ እና ለመሄድ እንዴት እስከ 3 እንኳን አልወጣም ብዬ ማለት ነው። አንተ እርግጠኛ ነበርክ በግጣሚነት? እንዲህ ግጥሙ አሪፍ ነበር እኮ። ታች ግን ሃይስኩል ታች አንደኛ ደረጃ ስታቀርብ ይጨበጨብላል፣ ሰዎች ጎበዝ ምናምን ይሉ ነበረ ነው? ፈሪ ነበርኩኝ። እንትን ምንድነው ስሙ ቤተልሔም ስማር ኤሌመንታሪ ፈሪ ነበርኩኝ። ፈሪ ስለሆንኩኝ ድራማም እጽፋለሁ ምናምን፣ እነሱ ናቸው ሌሎቹ ናቸው የሚሰሩልኝ። እኔ መጽሐፍ ነው ሳነብም መድረክ ላይ ወጥቼ በጣም ይሄ 3ኛ ወጥቼ እንትን ያልኩ ጊዜ በግድ ነው እንትን አማርኛ አስተማሪያችን እንዳቀርበ እንትን ያለ ስቴጅ ፊር ነበር። እንኳን በዛ ሰዓት አይደለም እንደው ርቄ እንዳልሄድ እንጂ ዘፈን ሰጥቼ አሁን ለምሳሌ አንድ ዘፋኝ በጣም እንትንም ብዬ ማለት ነው የሆነ ደረጃ ላይ ደረሼ ሰጥቼው እሱ ወረቀቱን ሲያይ እኔ የማየው ፊቱን ነው ማለት ፊል አድርጎታል። እሱ ሁላችንም እንደተላሉ አንደርስታንድ አድርጎታል፣ ፊል አድርጎታል፣ ወዶታል ምናምን በቃ በጣም ነው ፊት የማየው እና ያንን ስሜት ሳጣው የሆነ በቃ ጉድል ይልብኛል ነገር። ከዛ በኋላ ጥሩ ነው ምናምን ቢለኝም አይደለም ብዬ ነው የማስበው። እነዚህ ስሜቶች ከጊዜ በኋላ ነው የጠፉልኝ እንጂ በጣም ነበሩ አብረውኝ እና እንትን ላይ ግን ግዴታ ሚኒ ሚዲያው ላይ ማቅረብ ስለነበረብኝ የፕሮግራሙን ከኢትዮጵያ ሬዲዮ የተጠሩ እንግዶች ስለነበሩ ምናምን ፕሮግራሙ ላይ ያው እንትና አንደኛ ወጣ፣ 2ኛ እንትና፣ 3ኛ እንትና ብዬ የተሸለሙትን ሽልማት ምናምን መዘገብ አለብኝ። ስለዚህ ግዴታ ነው ፕሮግራሙ ላይ ይሄድ እንጂ አኩርፌ ነበር። ለምሳሌ የጻፍኩት እንትን በዛ እድሜ ላይ በቃ ልክ ነኝ ብዬ ነበር የማስበው። ምንም ታስታውሳለህ? ሀሳቡ ምንድን ነው መሰለህ የሆነ በምናምን ዘመን በሆነ ሰዓት ውስጥ በሆነ ደቂቃ እንደዚህ ተወለደ ምናምን ነው የሚለው እና ምድር ላይ ኖሯል፣ ረጅም ዓመት ኖሯል። አንድ ካራክተር ረጅም ዓመት ኖሯል። እንደዚህ በቃ እንትን ያለፈበትን ነገሮች ያወራል። ከዛ በኋላ መጨረሻ ላይ ምንድን ነው የሚለው ሞተ ያለች እና ያኔ ሲሞት ይሄው ታሪክ ይነበበል እንትን ላይ ቀብር ላይ እና ምን ብለን እናምልለት ይባላል። ከሌ እንደዚህ ከአባቱ ከእንትና ተወልና ከእናቱ እንትና ተወልዶ በዚያ መላ እንደዚህ ወደ ትምህርት ሄዶ እንትን ብሎ ምናምን ይባላል አይደል? እንደዚህ የሚነበብ ታሪክ የለውም፣ ስቶሪ የለው፣ በቃ ያልተኖረ ህይወት ነው። እና 10ኛ ክፍል ተማሪ ፍልስፍና ነው። በጣም ጥሩ እና በቃ ከዛ ተማከሩ። ምንም የሚነበብ ታሪክ ስለሌለው መጽሐፍ እንትን መቃብር ድንጋዩ ላይ ጻፉት በቃ ምናምን ነገር አለ እንደዚህ ሰውሎ እንደዚህ ወሰን እና ምን ተብሎ ይጻፍ ምናምን ነገር ሲባል ምንድነው የሚለው ግጥሙ መቃብር ድንጋይ ላይ ተጻፈ እሱነቱ ተጻፈ ምትኩ ተወለደ ሞተ ሆነና ታሪኩ
በቃ ተወለደ፣ ሞተ፣ መሀል ላይ ምንም የለውም ማለት ነው። እና ይሄ ገጥም ነበረ እና ከዛ ምን አሉኝ ትንሽ ልጆቹ እስኪዘጋጃጁ መድረኩ ላይ ሽልማቱ እስኪመጣ ምናምን የስነ ጽሁፍ እንትናችን አስተማሪያችን ማለት ነው እስከዛ እንደወጣ እናንበባለን። አንተን ግጥም አቅርበዋል። ኦልሬዲ ሰው ተማሪው ምናምን ተሰብስቧል። ጌታቸው አሰፋ ነው የኢትዮጵያ ሬዲዮ ጋዜጠኛ እና ሳያሳቸዋሉ አንድ ሌላም ሰው ወጥቷል። ግን ማለት እንደዛ ይህን ያህል ጋብዘው ምናምን ማዘጋጀታቸው ራሱ ድረስ መጥተው በዛ ሰዓት እኮ እሑድ በጣም ሁሉም ሰው የሚሰማው ፕሮግራም ነበር። ፕሮግራም እና በጣም ማንም የማያውቅ የለም በድምፁ ጌታቸው እና ሁላችንም የምንወደው ሰው ነው። እዛ መገኘቱን ሳቅ እና አንብብ ውጣና አንብብ ሲል ግዴታ ነው። ወጣሁኝ፣ አነበብኩት ግጥሙ እና ወረድኩኝ። ይሄ ሁሉ ሲሆን ግን አኩርፍ ያለውን እንጂ እንትን አላልኩም። ይሄ የከፋ አይነት እንትን አለ መበለጤ ነበረ። በቃ ኃይለኛ ገጣሚዎች አሉ ማለት ነው፣ የጻፉ ሰዎች አሉ። ሶስተኛው በቃ ከዛ ሶስተኛው ተነገረ ማለት ፕሮግራሙ ተጀመረና ሶስተኛው አንዱነት ነገረ። ከዛ ሽልማቱ ምን እንደሚሸለም ምናምን ተንተባልና ተሸለመ። ከዛ አንብበው ተባለ ግጥሙ። ከዛ ሲያነበው ደነገጥኩ። ኃይለኛ ነው ማለት እኔ በራሴ አይን እንደዚህ ግጥሜን ከሌላ ሰው ጋር አወዳድሬ ይበልጣል ብዬ አላውቅም። የዛነት ግን እንትን አለ ይበልጣል። ምንድን ነው ያደረኳቸው? ለምንድን ነው በዚህ መጠን ያገለሉኝ? እና ግጥም አለብኝም ባይ ከፋ በቃ ልከሰስ ምን ሚዲያውን አይደለ ምን ይዘህ መጣ ስባል እንጂ የመጣሁት ነገር የለም። መከሰስ ካለብኝ እከሰሳለሁ ምናምን አልኩኝ። ትክ ብዬ ተነስቼ ወጣሁኝ። አቋርጠ ፕሮግራሙ ከዛ ወጣሁኝ። ወደ ቤቴ መሄድ ነው የፈለግኩት። ቤቴ ሄጄ ለማልቀስ ማለት ነው። ለምን እዛ ጋር ሳለቅስ እንድታይ አልፈለግም። ከዛ በኋላ ተከትሎኝ ወጣ አንድ ሰውና እየሄድኩኝ እኔ ሮጥ እያልኩ ነው። ገብቶታል ማለት ነው ፊሊንግ በገብቶታል። ከዛ ማነህ ወንድሜ ሰማኝ ቆማ ምናምን ሲል ድምፁን አውቀዋለሁ እና ቀስ ብዬ ዞር ስል እሱ ነው ናማ ጋዜጠኛው ያሴታቸው ማለት ከዛ ይሆናል። የኔ ሌሎቹን አልሰማቸውም፣ ግን እርግጠኛ ነኝ የኔ አንደኛ ይሄ ገጠም ያንተ ገጠም ነው አለኝ እና ደነገጥኩኝ። በጣም ነው የወደድኩት። እናና ኢትዮጵያ ሬዲዮ እኔ ልቅረጽና እኔ ፕሮግራም ላይ ላቅርበው እሑድ እና ሐሙስ ነው እና እኔ ራሴ ቀርጻለሁ አለ እና የሆነ ብር ወጣና ሰጠኝ። ማርያም አልቀበልም ብለው ስል ይህ ሽልማት ነው እና ሁለተኛ ደግሞ ለትራንስፖርት የሚሆናል ነው እና እንዲህ ስል በግድ እንዳትጣላኝ ምናምን ብሏል። እንደተጨበጠች ነች ያላየኋትም ግን እኔ ከማቀርበው አንተ ብታቀርብልኝ ሰው ነው። አይ በአንተ ድምፅ ቢሆን በደንብ ማስተዋወቅሃለሁ ግድ የለም በአንተ ድምፅ አቀርብልኛል። በዛ አስገምጋሚ ድምፅ ሊሰማልን የፈለገው ግጥም እዛ ላይ አሻለኝ። ግጥሙን ሰጣት። እየሄድኩኝ ገለጥ አድርጌ ሳይ 150 ነው። ኧረ እባክህ በዛ ሰዓት 150 ብር በጣም እንትን ነው ብዙ ብር ደሞዝ በለው ቤተሰብ ትጋብዛለህ። በቃ እንትን ብሎኛል። ለማንም አልተናገርኩም ገብቼ ግን እምባዬን ላለቅስ ነው የወጣሁት አላልኩም። እምባዬ ደረቀች። አሁን ካለቀስኩ ግዝ በእሱ አንደኛ መባል ለእኔ አንደኛ ነኝ ማለት ነው ምናምን ብዬ ዳኞቹ ናካቸው ለዛ ነው። ከዛ ቤቴ መጣሁኝ። ከዛ የዛኔ እንዴት ነው እንትን ተባለ ምናምን አትባባልም፣ ስልክ የለም። ከዛ በኋላ እንደሚቀርብ ግን አውቃለሁ እና ቤት እሑድ ሁሉም ይሰበሰባል። ጓደኞቼ ፋዘር ጓደኞችም አንድ ላይ ተሰብስበው ምናምን ፕሮግራም እንትን ይላሉ። ከዛ በኋላ ሬዲዮ ከፍተው ይሰማል። ቡና ምናምን ማዘር ቁርስ ትሰራለች ምናምን ሰብሰብ ይላሉ። እንደዚህ ቡና ይፈላል ምናምን በዛ ሰዓት ይቀርባል። ድራማዎች አሉ ምናምን ፕሮግራሙ ላይ ምናምን ያንን ድራማዎች እንሰማለን።
በቃ በጣም ነው ይሄ የሆነ ሰዓት 120 ምናምን ተብሎ እንደሚባለው ማለት ነው። እንደዛ ነበር የሱም ፕሮግራም የሚታየው ማለት የሚሰማው። ከዛ ላይ በቃ ሬዲዮቹ ጓደኞቼም ጋር ሞቅ አድርጌ ከፍቼዋለሁ። እዛም ቤትም ሞቅ እንዴት አስቻለ ሳትናገር ቤት ይቀርባል? አይቀርብስ አይቀርብ ጉዳይ አሸንፋለሁ ብዬ ሳላሸንፍ መጥቻለሁ። እዚህ ጋር ደግሞ ይቀርባል ብዬ ባያቀርበው ሰው ከዛ በቃ እያዙ ጉድ ተወለደ ሞተ ምናምን ብሎ እንዴት አድርጎ እንዳቀረበው አልነግርህም። አነበበው እና የዛሬ ሳምንት እሑድ እንደዚህ እንትን ላይ የትምህርት ቤቶች ውድድር ላይ ያገኘሁት ልጅ ነው። ደረጃ ውስጥ አልገባም፣ ግን ለእኔ አንደኛ ገጥሜ ይሄ ነው። ኢዮቤል ብርሃኑ ይባላል። ማን ያለው ኢዮቤል አለ አልሰሙትም። ግጥሙን ያው ኢዮቤል ብርሃኑ የሚለው ነገር ነው። እሱንም ጓደኞቹን እንትን ያላቸው ከዛ ከ30 ደቂቃ በኋላ ምናምን ደገመው ግጥሙን። ዝም በሉ ተብሎ ራቸውን ትተው ሁሉም ሰሙት፣ አጨበጨቡልኝ። እንዲህ ደስ እንዳለኝ ያልነግርህም። ጓደኞቼ እዛ ጋር ያጨበጭባሉ፣ እነሱ እዚህ ጋር ሞቃ በቃ የመጀመሪያ ሞቅታ የተሰማኝ በግጥም የዛኔ ነው። በቃ ደስ አለኝ። ከባድ ከባድ ነች እሷ ስሜት ከባድ ነች። እና እቺ ስሜት ደግሞ ዘፈንም የሰራው ጊዜ መጣለች ስንደርስበት አወራለሁ። እና ይህንን ስሜት ይዤ ነው እንግዲህ ሃይስኩል ላይ እንትን እያልኩ የነበርኩት ማለት ነው። ከዛ በቃ ብዙ ጊዜ እንትን አቀርባለሁኝ። ጋዜጣም ላይ ጽፍ ነበር። እዛ እንግዲህ ሃይስኩል ተማሪ ሆኜ ነው ይህንን ከጻፍኩ በኋላ እንትን ጎዳናው የሚባል እንትን ነበረ አፍንጮ በር አካባቢ ማዕት ጋዜጦች፣ መጽሔቶች የሚያሳትም እንትን ነበር ድርጅት እና ጎዳናው የጋዜጣው ስም ጎዳና ነው። ጎዳናው የሚለው ያጻላቸው። ሌላ ደግሞ ምንድን ነበረ መጽሔትም አላቸው። ኮሎኔል ምናምን ይባላሉ። ብዙ መጽሐፍ ተጽፏል። ይሄ የስለላ መጽሐፍቶች እንትን ብሏል። እና እነሱ ናቸው። እና ከትምህርት ቤት እንትን ስል አንድ ጊዜ 5 ግጥም ነገር ጻፍኩኝና ላኩላቸው። ሄድኩኝና ሰጥቷቸው እነዚህን ግጥሞች እንትን አምድ ላይ ትርፍ ቦታ ሲኖር እናስገባቸዋለን አሉ። ከዛ በቃ ትቼዋለሁ። ሰጥቻቸው በቃ እንትን ብያለሁ። ከዛ በኋላ የሆነ ጎረቤቴ የፋዘር ጓደኛ ነው፣ ዘሪሁን ተስፋ ይባላል እና የአባቴ ጓደኛ ነው። እና የሆነ ሰዓት ላይ የድንጋይ ሰበሩ ልጅ ምናምን አለኝ። ሳይ የድንጋይ ሰፈር ልጅ እኔ ስጽፍ እሱ ያገኘው ከምን ላይ እንደሆነ ልንገርህ እና ግጥሞቹን ለካ እነሱ አውጥቷቸዋል። አምስቱንም አውጥቷቸዋል። በሁለት እትም አንዱ ላይ 3 አንድ ላይ 2 አውጥቷቸዋል። ከዛ እኔ ስጽፍ ኢዮቤል ብርሃኑ ከድንጋይ ሰፈር ነው። ለምን እንደሱ ብትለው ሰፈራችን ድንጋይ ሰፈር ነው የሚባለው። ስፔሲፊክ እንትን ለመሰለህ የሆነ አስፋልት ሊሰራ አስፋልት የሚሰሩ መጡና ቢቆፍሩ ድንጋይ ብቻ ነው። ሰሜን ማዘጋጃ ነው ዋናው ሰፈር። ሰሜን ማዘጋጃ ሆኖ ስፔሲፊክ ብቻ እና እዛች አካባቢ ጋር በጣም አስቸገራቸው። ድንጋይ ሆኖ ይሄ ምናምን ምን አይነት ድንጋይ ሰፈር ነው ምናምን እኔ ደግሞ ልዩ መለያየት ትሆናለች ብዬ ስላሰብኩ ኢዮቤል ብርሃኑ ከድንጋይ ሰፈር ነው። ከዛ ቆርጦ እነዛ እንትኖች ግጥሞች 5ቱንም ከጋዜጣው ላይ ይዟቸው ነበር። ከቤት ገብቶ አውጥቶ ሰጠኝ። በርታ ጎበዝ እሺ ምናምን አለኝ። ለአባትህም ነገረልህ? ከዛ በቃ ይሄ መሳቡ እንዳለ ሆኖ መመሰጡ እንዳለ ሆኖ እንግዲህ ሃይስኩል ጨረስኩኝ በዚህ ሁኔታ ማለት ነው። በጣም የሚገርም ነው። ቤት ደግሞ የመጀመሪያው የኪነ ጥበብ ሰው አንተ አልመሰልከኝም። እንግዲህ ዛሬ ላወራው ዋናው ኢንስፓይሬሽን ወደ ኪነ ጥበብ ደግሞ አንዱ የጎተተም ነገር እሱ ነው አሉ። ምንድን ነው መሰለህ ብዙ ጊዜ አላወራውም። ለመሰለህ በቃ ይሄ
ኢዮቤል ብርሃኑ በሚለው አቋም ነው መታወቅ የምፈልገው ነበር። ቆንጆ ታውቃለህ ከሆነ ወረድ አሁን አላወራውም ብዙ ጊዜ እና ጥላሁን ልፍነህ የማዘር ታናሽ ወንድም ነው። አጎቴ ነው። የእናቴ ታናሽ ወንድም ነው። እና እንትን ላይ ከደቡብ ዕዝ ተበትነው ሲመጡ እሱ አሸናፊ ከበደ፣ ፋሲል የሚባል ጓደኛው፣ ሌላ ተወዛዋዥ ልጅ ምናምን አብረው እኛ ጋር ነበር የመጡት ወደ እናንተ ቤት። እና በቃ ይሄ እንትን ፌመስ የነበረበት ሰዓት ነው እሱ። እና ይመጣሉ ብዙ ሰዎች፣ ብዙ ጓደኞች ይመጣሉ። እዛ አብረውት የነበሩት ምናምን የሆነ ነገርም ሆነ ከተባለ ይመጣና እነጋሽ አደረገኝ ራሱ ምናምን ይመጣሉ ማለት ሁሉም ጓደኞቹ ይመጣሉ። ድምፃውያኑ ጠቅላላ ይመጣሉ። እና በቃ አያቸዋለሁ ምናምን እዛ ሲጫወቱ ጨዋታቸው በጣም ነው ደስ የሚል። በቃ መሳቅ መጫወት ነው። እሰማቸዋለሁ፣ ያቸዋለሁ። ከዛ በኋላ በዚህ እንትን እመሰጥ ነበረ። እሱ ነው የሳበኝ ትላለህ። ብዙ ወደ በትምህርቴም ጎበዝ ነበርኩ ብለኸኛል። በጣም ትምህርቴ ላይ ነበርኩኝ እንትን ነበረ። እሷ ደግሞ ምንድነው 11ኛ ክፍል ላይ እንመርጥ አልነበረ የዛኔ ሳይንስ እና እንትን ናቹራል። ከዛ እኔ ናቹራል ተማሪ ነበር የምፈልገው ማለት ነው። እና ግን ያቺን ደረጃ የደረጃ ተማሪ ስለነበርኩኝ ሁለቱም ላይ ውጤቴ ጥሩ ነው። ከ90 በላይ ነው የሚሆነው። ሂስትሪም ምናምን አርት ላይ ያሉትን ትምህርቶች በደንብ እማራለሁ። ሳይንሱንም እማራለሁ። ፊዚክስም ኬሚስትሪም በደንብ ነበር የምማረው። እና ስመርጥ ግን አርት ነው የመረጥኩት። ለእሷ ደግሞ አርኪኦሎጂስት የመሆን እቅድ ነበረ። በዛ ዘመን እንግዲህ እንትን ምንድነው ስሙ ጠበቃ መሆን ዳኛ መሆን አልነበረም የምፈልገው። ምን አመጣው? ምንድነው መሰለህ አንዳንድ ጊዜ ተመስጬ እንደዚህ ሳነብ ምናምን መጽሐፍ ቅዱስ ላይ ምን የሚል ነገር አነበብኩኝ። የሆነ ሰዓት ላይ ሳባ ለሰለሞን ይዛለት ሄደችው አይነት የሽቶ ጣም ከሷ በኋላም ከሷ በፊትም ማንም ይዘውለት አልሄደም ይላል። ንግስተ ሳባ የዳይመንድ እሷ የወሰደችለት አይነት ዳይመንድም ከሷ በፊትም ከሷ በኋላ ማንም ይዘውለት አልሄደም ይላል። ስለዚህ እኔ ምንድነው የማስበው የሆነ የተደበቀ ነገር አለ፣ የሆነ የተሰወረ ከተማ ወይ የገባ ወደ ምድር ወይ የተሸሸገ ነገር ምናምን ማለት ነው። ለምን በዛ ሰዓት ላይ እንደዚህ ቤቷ ቁጭ ብላ ቀመማ ምናምን ዓለም ላይ ያለው ሁሉ ንጉሥ የወሰደለትን ዓለም ላይ ያለው ሁሉ ጠቢብ ነኝ የሚል ሰው የወሰደለትን ሽቶ ካስናቀ በቤቷ አይደለም እንደዚህ ቀመመችው ማለት ነው። ነበራት ማለት ነው ሽቶ ፋብሪካ። ዳይመንዱንም የምትቀርጽበት እንትን ፋብሪካ ነበራት ማለት ነው። ያ ፋብሪካ የት ሄደ? ሶስተኛው ደግሞ በጣም እንትኑ ቤተመንግስቱ አይቱላ ነው ያለው የሳባ ቤተመንግስት። ስለዚህ እነዚህ ነገሮች መልስ ማግኘት ይፈልግ ነበር። ምትገርም ነህ። በቃ አርት ለመማር የምፈልገው ያንን የምፈልግበት ደግሞ እነዚህ ነገሮች ይሄን የሚያጠናው አርኪኦሎጂ እንደሆነ እንዴት አወቅ? ጠይቄ ሰዎች ጠይቄ ከዛ በቃ ሶስቱን ለመማር ሶሻል ነው የምገባው ብሎ ወስነሃል? አዎ ወሰንኩኝ። እና በጣም ነው ደግሞ የሚገርም አሁን ለምሳሌ ሂስትሪ ላይ አሁን ብትጠይቀኝ የድሮ መጽሐፍቶችን በእኛ ዘመን የነበሩትን ሂስትሪ መጽሐፍ ምናምን ይዘህ ብትጠይቀኝ በጣም አምላክ በእንትና ተዋግቶ ምናምን እና በስንት ዓመተ ምህረት ስትለኝ በዚህ ዓመተ ምህረት በዚህ የትኛው ገጽ ላይ ያለ የምትለኝ እነግርሃለሁ። ከባድ ሽምዳጅ ነበርክ ማለት በጣም ነው ብር በቃ ሲወጣ ሳይ ስም የለም አለ። 2 ክፍል ነው አርት ክፍል ያለው። ሁለቱም ላይ አጠቃላይ 11 ስትገባ 2 ክፍል ነው ያለው። አርት ክፍሎች 2 ክፍሎች ናቸው። እሺ የሶሻል ክላስ ብቻ ነው ያለው። እሺ እነዛኞቹ ደግሞ 6 ነው 7 አሉ። ጠቅላላ ናቸው። ምንድነው የማይፈልጉት መሰለህ አስተማሪዎቹ እንትን አርት ተማሪዎች ረባሾች ናቸው በጣም። ለምንድን ነው ይሄ በቃ ፊዚክስ፣ ኬሚስትሪ፣ ካልኩሌሽን ምናምን ስላለው ያንን የሚጠሉ ልጆች ናቸው። ስለዚህ ረባሽ ስለሚሆኑ 2 ክፍል በላይ ግቢዋም ጠባብ ነች። በረፍት ሰዓት እኮ 6 ልትገናኝ ትችላለህ ከአንድ ሰዓት። ስለዚህ በቃ ሴት ሳይ 2ቱም ክፍል ላይ የለም ስሜ። አንድ ጓደኛዬ ይህ ክፍል ላይ ተለጥፋ አለ እኮ ሰምተህ ምናምን አለ።
ናቹራል እንትን ላይ ናቹራል ሳይንስ ተነገርኩኝ። ሄጄ ሳይ እንደዛ ነው። ከዛ አባቴ ጋር ማታ አባቤ እኔ የመረጥኩት አርት ነው፣ ያንኛውን አልመረጥኩትም፣ ግን እዛ ላይ ለጠፉኝ ያልኩት። ከዛ በኋላ በንጋቱ አብሮኝ ሄደ ትምህርት ቤት። እኛ እንደዚህ አናደርግም ምናምን አላስባል። እንደዚህ አናደርግም ሲሞላ ተሳስቶ ነው ምንም ማድረግ አንችልም ማለት ፎርም ወጥቶ ሲታይ አርት ነው የመረጥኩት። እና አባቴ ጠጋ ብሎ እያየ ነው አሁን ሳይሆን እንትን ነው ይኸው አርት ነው የሚለው ነው። አይ ውጤቱ ጥሩ ስለሆነ ሁለቱም እንትን ላይ 2 ክፍል ብቻ ስለሆነ ያለ እኛ ለዚህ ነው ፊዚክስ ኬሚስትሪ ላይ 90 ውስጥ ያለ ውጤት ያለው። ስለዚህ ምን ችግር አለ በቃ ያንኛውን ይማር ወሰነብኝ። ታውቃለህ አንገጫገጨኝ። አባቴ እንደውም ምን እድል ሰጠኝ፣ 1 ዓመት እረፍና በሚቀጥለው ዓመት እንደ አዲስ ገባለኝ። 1 ዓመት ታቋረጥ ማለት ነው። ያችን ደግሞ ጉርምስናውም አለ ደግሞ ከክላስ ከጓደኞች በታች መሆን ያቺ ከባድ ነው። አይሆንም አልኩኝ ገገምኩኝና እማራለሁ ብዬ ገባሁ። ግን የዛኔ ውጤቴ እንዳይበላሽ ነበረ ፊዚክስ እና ኬሚስትሪ ነው የምማረው። አሁን ደግሞ የህይወት መንገድ የመሆኑ ሳስበው አልመጣም አለኝ። ይሻልሃል አልመጣም አለኝ። በዚህኛው ቢሆን ኦልሬዲ ጥሩ ሞቲቬሽን አግኝተህ ነበር። በሶሻል በቃ ታገልኩኝ አልመጣልኝም። 12 በጣም ጠብቆኝ ነበር አባቴ ሲያየው ደነገጠ። 11 12 ጥሩ ውጤት ነበር ግን ደህና ነኝ። በዛኛው ደረጃ አይደለም ግን ደህና ነኝ። እኔ ግን በተለይ ፊዚክስን በቃ ፊዚክስ ክፍል ውስጥ ስቀመጥ እርብሽ እችላለሁ። ያ እንትኔ ጠፋብኝ። እኔ ደግሞ ያለሱ ትምህርት ያለ መስለኝ አይደለ ትምህርት ያለ መስለኝ። እኔ አሁን አንተ እንትን ማትሪክ ወስደህ ሲበላሽብህ ለማሻሻል ስትወስድ የተበላሸውን ትምህርት ነው አይደል? የተበላሸው ትምህርት ላይ እንኳን አልወሰድኩም። ሶስት ግን እኮ እንትን አይደለም በዛ መጠን እኮ አልጠላሁም። ግን በቃ አስበዋል። በዛ ዘመን ላይ አርኪኦሎጂ ምናምን እማራለሁ ብሎ ምናምን ያሰብ አሁን ብዙ ሰው ጠበቃ ወይ ዳኛ ለመሆን ነው ያን ወይ ሳብጀክቱን ማወቅ እኮ እኔ ሌላ ቦታ ነበረ ልምን ያደረገኝ ከባድ ነው። አይታል አሁን ሃይስኩል ምናምን ያሉ መምህሮች ሳይገነዘቡት ከምን እንደሚያጎሉህ አንዳንድ ጊዜ ጥሩ ነው ነገሩ ጥሩ ገጣሚ እንዲወጣ እንግዲህ ይሄ መንገድ ይሆናል። እዛም ላይ በሆን ኖሮ ግን አርት ተማሪ መሆን የበለጠ እሁን ነበር ብዬ ነው ማለት ነው። ሞር ወደ ተፈጥሮ ነገር ስለሆነ የምገባኝ ነበር። ዙረ ወደ ጥልፍ መመለስ አይቀርም ነበር። ታዲያ አሁን የናቹራሉን ተማሪ ሳትሆን ምናምን ሳትሆን ደግሞ ኤሌክትሮኒክስ ደግሞ ጎበዝ ነህ፣ ጠጋኝ ነህ። ከየት መጣ እሱ ደግሞ? አባታችን ፊሊፕስ ነበር የሚሰራ እና ሲኒየር ቴክኒሻን ነው። በጣም ጎበዝ ቴክኒሻን ነው እና እንደዚህ ራሱ ፊሊፕስ ራሱ እንትን ሲወስድ ይሄ ጨረታ ወስዶ ሲሰራ እንደዚህ የመንግስት ምክር ቤት ተወካዮች ምክር ቤት ምናምን እንትን ሲኖር እነዛን ስብሰባዎች ምናምን የሚደረጉባቸው ማይኮቹ ኤርፎኖች ነው እነሱን ራሱ እሱ ነው የሚጠገን የነበረ። ከዛ ከፊሊፕስ ከወጣ በኋላ ጨረታ ሲወስድ አብራችሁ ትሄዱ ነበር ያኔ ሲጠግን? ይሄድን ማይከል ችግር አለበት። ማይከል ወጪ የምትለጠፈ ወረቀት አልቻለ ማይክ ብለን እንጽፍበታለን። ኤርፎን ችግር ያለውን ኤርፎን እንትን ብዙ ስለሆነ አዳራሹ እየዞራችሁ ማለት ነው። እንግዲህ የተወካዮች ምክር ቤት እንኳን ከ100 በላይ ያለው አለ። እነዛን ሁሉ ነው የምታደርገው። የተበላሸ ያልተበላሸው ማወቅ ቴክኒካሊ ትንሽ ነገር እያወቃችሁ ማይኳን ሲያበራት እንትን አለች አይደለ? በተን አለች። እሷ አሁን ትንሽ አቧራ እንትን ካላት ምናምን ቋቋ ትላለች እና ሁሉንም ነው የምትረብሸው። ሆኑ ጆሮ ላይ ትሄዳለች። ስለዚህ ያችን ነገሮች እነዚህ ነገሮች ነው ቀላል ነገር ነው፣ ግን ያው በልጅነታችን ስራ እንደ ስራ ይዞን ይሄዳል። ጎበዞች አድርጎናል። ከዛ
ቤትም ተጎረጉር ነበር። ሬዲዮ ምናምን ቤት ደግሞ እንዴት ነው መሰለህ እሱ ጨረታ ሲወጣ ምናምን የሆነ ይዟቸው ይመጣል እቃዎች ጨረታ እንትን ብለው አሸንፉ። ከዛ ከዚህ ውስጥ ያወጣ ይሸለማል ይላል። ሰርቶ ትክክል የተበላሹ ናቸው ምናምን እነዚያ የተበላሹ ናቸው። ያው ከግቢ እንዳንወጣ እናንተ እንዳንል እኔ ሹልክ ብዬ ባጠር እወጣለሁ። ስለፋ ነው ሆነ ታናሽ እንትን ብሎ ስራ ብሎ ከትምህርት ቤት እንደመጣ ዩኒፎርም ነው ቁጭ ብሎ ይሰራል። እኔ ትንሽ ግን እሰራለሁ እና ከዛ በቃ አባቴን እንዳሳዘንኩት የገባኝ ማለት እችል ነበር፣ መማር እችል ነበር 11ም 12ም እኔ ህልሜን ስለተቀማሁ አኮረፍኩኝና ትምህርቴ ላይ ራሴን ያስኮረፍኩ እና በግድ አቅተኝ። ለምን 9ም 10ም 90 ውስጥ ያመጣው ልጅ ነኝ ሰም ኬሚስትሪ። ከዛ በኋላ በቃ ማምጣት አልቻልኩም። በቃ እኔ ነኝ ያኮረፍኩ፣ ትምህርቱን አኮረፍኩትና እንዲያኮርፈኝ ያደረኩት በራስ ጊዜ ተጣላሁ እና ውጤቴን አይቶ ፋዘር የተሰበረበትን ሁኔታ ሳይ በጣም አዘንኩኝ። ምናለበት ነበረ በቃ እሺ ህልሜን ተቀማኝ፣ ግን እሱን ለማስደሰት እንኳን እንዴት አልማርም ምናምን ብዬ አልኩኝ። ከዛም መካስ የምችለው በምንድን ነው የሚለው ነገር ሳስብ ያ ተግባራዊ ቢያንስ ዲፕሎማ መያዝ አለብኝ። ተግባራዊ ገባ። ያለዚያ እንትን ነበረ መምህራን ኮሌጅ ነው መሄድ ያለብኝ ማለት ነው። ያለችኝ እንደዛ የምታፍዝ ነበር። እዚህ ሁለቱ ቦታ ብቻ የምትወስድ ውጤት ነበር ያለች። ከዛ ፊት ግን አባት ሙዚቃ ቤት ከፈተልን ከዚህ ከ12 በኋላ እኮ 12 ስትወርቅ እሺ ተግባራዊ ሳትገባ እሱ ሙዚቃ ቤት ከፈተልን ለእኔና ለወንድሜ። ከዛ በኋላ ወንድሜ ገናው ላይ ነው በጣም እንትን የሚለው ፎከስ የሚያደርገው። ከዛ በኋላ በቃ እኔ እሰራለሁ የሆነችው ነገር ስፈልግ አንድ ቲቪ 600 500 ትሰራለህ እና በዛ ዘመን አስበሃል 500 600 ትጠግናላችሁ ቴሌቪዥን ምናምን በጣም ኦኬ ዴክ ማዩታ የሚባል ነበረ። ዲቪዲ መጣ እነሱ እንጠግን ነበር። ዴክ አልማዙ ቆሸሽ ይባላል። አልማዝ ይቀየራል እና አልማዝ ይጨረጋል። ብራዘር ደግሞ ጥርስም ደግሞ እንደዚህ አሁን አንዳንድ ጊዜ ስትከተው መልሶ ያወጣል ይነክሳል ምናምን ነገር ሲባል እሱ ደግሞ ጥርስም ምናምን ይቀየራል። ብቻ እንደዚህ እንትን እያለን ካሴት ደግሞ አልማዝ እንቀይራለን፣ ጎሚኒ እንቀይራለን። ምንድነው ስሙ ጥቁሩ እንትን የእጅ እንትን የሚመስለው ላስኬት የሚመስለው ጎሚኒ ነው። እነሱን እንቀይራለን። ሞተር እንቀይራለን። ትራንስፎርመር ከተቃጠለ እንቀይራለን። ብቻ ገበያ አለ እና ስራውን እየሰራን ነው። ሙዚቃ ቤቱ ተከፍቷል። ከዛ እዛ ሙዚቃ ቤት ሲጀመር እንትን ሙዚቃ ቤቱ እንትን እያልኩኝ ማታ ተግባርን እማራለሁ። ጨረስኩኝ። ተግባርን ስጨርስ ነገርኩት ለፋዘር። ልክ የመርቃት በደንብ ነው የደገሰልኝ። እናንተ ማታ የተማርክ የጨረስኩ አባቢ እዚህ ጋር ከዚህ በኋላ እኔ ደግሞ የራሴን መንገድ ልሂድ አልኩት። በቃኝ እንግዲህ ለአንተ ስል የተማርኩት ደነገጠ። ማለት ምንድን ለምን ተማርከው ሲል አንተን ለማስደሰት አልኩት እንጂ የለሁበት ለማለት ደነገጠ። ተቀበለኝ። እንትኑንም ዲፕሎማኔም ጋውኔንም ማለት አስረከብኩኝና ወደዚህኛው ሙዚቃ ቤቱ ጋር እያለሁኝ በቃ በደንብ እንትን ማለት ጀመርኩኝ ማለት ነው። እሺ ተመልካቾቻችን ያላችሁት ያ ሙዚቃ ፖድካስት ላይ ነው። የዛሬው እንግዳችን ደግሞ እጅግ በጣም ግሩም ገጣሚ፣ በጣም ታዋቂ ገጣሚ፣ በጣም የሚያምሩ ሙዚቃዎች ያሉት ገጣሚ ዮኤል ብርሃኑ ነው። ስለዚህ ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ አይረሳ እንላለን። እንቀጥላለን። እሺ እንግዲህ ማትሪክስ ሳይመጣ ቀረ። ለፋዘር ተግባረ ተመረ አስረከብክ ጋውንና ዲፕሎማ። አሁን እዚህ ጋር ሳትነግረን ያለፍከው አንድ ነገር ያቺን ሙዚቃ ቤት መከፈቷ ደግሞ ሌላ እድል ፈጥራልን ነበር። በጣም እዛ አካባቢ ያሉ ይሄ እያለ እኮ ነው ይሄንኛው እያለ ይሄን እየተማርክ እሺ ምንድነው ሰፈሩ ምን ይባላል? አዲሱ ገበያ አካባቢ ነው። እና ሴንተር መሀል ላይ አዲሱ ገበያ መሀል ላይ ነው።
እና አስፋልት ላይ ነው። ሆሊውድ ይባላል ሰፈሩ ማለት ነው። ሆሊውድ ነው የሚሉት በቅጽል ስም። እና ሆሊውድ ለምንድን ነው ሆሊውድ ይባላል? ኦልሞስት በዛ ሰዓት ላይ አሉ የሚባሉት ደራሲዎች እና ዘፋኞች እዛ አካባቢ ነበር የሚኖሩት። ታዋቂ ሰዎች አሉበት ብዙ በጣም እነ ጸጋዬ ደሞዝ፣ አበበ፣ እነ ፋሲል ደሞዝ፣ አዱኛ ቦጋለ፣ በጣም የምወደውና የማደንቀው ጋሽ ሙሌ አያሙሌን አግኝተዋል? በደንብ የሚገርም ነው። እና እነዚህ ማለት ምርጥ ሰዎች ነበሩ። ነጌት ያንል ያሉ ተዘራ ተችሎ የሚባል ይሁኔ ላይ ምናምን ይሰራለት በጣም ብዙ ናቸው እዛ ጋር እና እንትን ይላል ያስደነግጣል። እና እዛ አካባቢ ላይ የእኔ ሙዚቃ የት ነች ያላቸው አስበዋል? ሌላ ሙዚቃ ቤት የለም። እና ካሴት ሲወጣ እነሱ ብዙ የሚሰሩት ሰዎች እዛ ጋር ነው ያሉት። የተሰሩ ካሴቶች ሲወጡ መተው እኔ ጋር ነው የሚያሉት። እኔም ደግሞ መርካቶ እያንዳንዷ ቀን አልተመልጠኝም እሄዳለሁ። ፖስተር የወጣም ሊወጣ ያለም እንትን ሲለቀቅ ይዤ ነው የምመጣው፣ እለጥፈዋለሁ በሩ ላይ። እና ሲያልፉ እንደዚህ በዛኛው አስፋልት ሲያልፉ እንኳን እንዲህ ሲያዩ አዲስ የተለጠፈ ነገር ካለ ይመጣሉ። ከዛ ይመጣሉ ያዩታል። እና የዛኔ አሪፍ ነበረ። ደራሲዎቹ እንትኑ ላይ ይጻፍ ነበር፣ ፖስተርም ላይ ይወጣሉ። አልበሙ ላይ ከቨር ላይ ብቻ አይደለም ዜማ ደራሲ፣ ግጥም ደራሲ ተብሎ እንደዚህ ይወጣል። ፎቶቸው ይመጣል ይወጣ ነበር። አሁን እነሱ ብዙ ስለሚሰሩ በዛ ሰዓት እነሱ ላይ ይወጣ ነበር። እነዚህኞቹ ላይ ግን በቃ ዜማ ደራሲ ከሌ ግጥም ደራሲ ከሌ ተብሎ ይጻፋል። ከዛ ይመጣሉ እኔ ጋር ያዩ በጣም አሰማላት። እኔ አንድ አራት ነገር ሰርቼላታለሁ እና ይለኛል። አንዱ ደረስ ይመጣል፣ ይኸው አሰማላታለሁ፣ ይከፍታል። ከዛ በኋላ ደግሞ ሌላኛውም ይመጣል። እዚህ ላይ እኮ እንትን የሚለው ዘፈን ይለኛል። አይቼዋለሁ እላቸዋለሁ። ይሄን ዜማ ነው ምናምን ይላሉ። ማሰማው እሺ፣ በደንብ አሰማላት ምናምን ይሉኛል። የዛን ጊዜ ሙዚቃ ቤት ነው የሚሰማው የነበረው። አየህ ብዙ እንደ አዲስ ገበያ ላይ አሁን እንግዲህ ነገርኩህ፣ እዛ አካባቢ የሚንቀሳቀስ በክተር አለ ምናምን፣ ገበያው አለ አዲሱ ገበያ ፊት ለፊት ላይ እና ያ ሁሉ ሰው እንግዲህ እንደዚህ በጣም አሪፍ ስፒከሮች ነበር ይሄዳል። ረጅም ርቀት ነው የሚሰማው ድምፅ እና የአካባቢ ላይ ባለሙያ ስለሆነ ደህና ስፒከር የሩሲያ ስፒከር N90 የሚባል ስፒከር ነበር። በቃ እነሱ ናቸው ማጫወቻዎቹ። አኪያ አምፕሊፋየር፣ አኪያ ዴክቴፕ ነው ምናምን በደንብ ነበር ያደራጀ ነው። ስለዚህ ሞቅ አድርጌ ከፍተዋለሁ። እዛ ወደ ይሰማል እና ጠይቃቸዋለሁ። በክተራዎቹ ማነው ይሉኛል። አዲስ ነገር ሲሆን ደላሎቹ ምናምን እዛ ጋር እንትን ቆንጆ ነው እንዳትወጣው ነው እንደዚህ እንትን እንላለን። እዛ ጋር በደንብ ተለማመድኩት እና እዛ እንትን እያልኩኝ ሁሉንም አገኛቸው ጀመር። ጠይቃቸዋለሁ። ይመጡና ቁጭ ይላሉ እኔ ጋር ደጅም ላይ ፀሐይ ለመሞቅ ከተቀመጥኩ ይመጡና አንድ እንትን አወጣላቸዋለች በርጩማ ሳሌ ቁጭ ብለው አብረውኝ ያጫወቱኝ መሰጥ ጀመርኩኝ በዛ ሰዓት ላይ እና መሰጥ በጣም እንትን ስል አባቴም እንትናን አያሙሌን አገኘው፣ አክሴ ጋር አገኘውና እዛው ጋር እና የነጥላውን እህት ጋር አገኘውና እባክህ ልጅ ይመርዳልኝ ብሎታል። ኧረ እባክህ እሺ። ከዛ በኋላ በንጋታው ማነው አንዳንዴ እኛ ሰውዬ ልጅ አለኝ አያሙሌ መጡ። በጣም እድለኛ ነህ ግን አያሙሌ ማግኘት እራሱ። እሺ አሁን ይሄን ያልኩት ገባ ቁጭ አለ እና ምንድን ነው የምትል እኔ ጽፋለሁ ያልኩት ትንሽ መጻፍ እፈልጋለሁ ደግሞ ጽፋለሁ ሞካከራለሁ ማለት ነው። ግሩም አለኝ እና እንግዲህ ምንጩ ድረስ ወስዳለሁ አለኝ። የግጥሙ ምንጭ ድረስ ይዤ እሄዳለሁ። ከዛ በኋላ ግን ብዙዎቹ ደርሰዋል ምንጩ ጋር ሲቀዱ ነው የሚያደፈርሱት። ስለዚህ አቀዳድን በራስህ ቴክኒክ በራስህ መንገድ ትቀደዋለህ። አቀዳድን አሳምር ይሻልኩኝ
የዛኔ አሁን ካደግኩ ከበሰልኩ በኋላ አንዳንድ የሰራቸው ለምን ይህን ሰራው ምናምን ይህን ደግሞ እንደዚህ ባደረገው ኑሮስ ምናምን የሚለው እንትኖች እየገቡኝ ሲመጡ ነው አቀዳድም እንደሆነ ይገባኝ። ማደብረስ ምን ማለት እንጂ የዛ ዘመን ላይ አልገባኝም። የዛ ዘመን ላይ አልገባኝም። ግን ከኖርኩም በኋላ ሲገባኝ ትዝ አለኝ ያለኝ ነገር ማለት እንዲያገኘውን ሁሉ አጻፍ እንደማለት ይመስለኛል። እንደው ማለት ተመልካቾችም እንዲረዱት ምረጣ ማለት ይመስለኛል። ስጽፍ መጻፍ ባለበት መንገድ ጻፍ ነው ማለት ድብልቅልቅ አድርገህ እንደመጣ እንትን ስላልከው ልሙንም ግርድፉንም እንደው ስለጻፍከው አይመጣም ነገር። እንደውም እቺን ስሜት ይዤ ቃቆ የሚባል አንድ ዘፋኝ ላይ ዞር ዞር የሚል አንድ ዘፈን ሰርቼለታለሁ። እዛ ላይ የጠመቅሽው ጠላ ጊዜ መቼ አነሰ በጥባጩ በዛ እቺ ስሜት የገባችኝ ስለነበረ አንዳንድ ጊዜ ስትቀዳው የሆነ ነገርን በደንብ የጠለለ ነገርን ምንጭ እንግዲህ እንትን ያለ ይጠለለዋል። ስንቀዳው ግን እናደፈርሰዋል። ስለዚህ አያሙሌ ሊለኝ የፈለገው ያን ነበርና ምን አደረገኝ? ይዞኝ ሄደ። ዛሬ ሌሊት የጻፍኳት ገጠም ላንበበልህ አለኝና ገባን። የዛኔ ጌቴ ጋር ነበር የሚለው ማን ጋር? ጌቴያን ላይ ጋር እባክህ። ከዛላ ማንበብ ጀመረ። በ16 ሩክ የሆነ ሁለት ወንድና ሴት ቦርሳ ይዘው የሚሄዱበት ደብተሯ በሳ በሰማያዊ ደብተር ላይ ነው ጀመረልኝ ማንበብና ሁለተኛው ገጽ ላይ ይመስለኛል የሆነ ቃል የማላውቀው አማርኛ ቃል አለ ማለት ተጠቅሟልሽ ማለት ነው። አሁን ይህም አማርኛ ነው አስበል። እኔ እኮ ተንደፋ ደፊ ብጽፍ 8 መስመር ወይ 12 መስመር ምናምን ነው የምጽፈው እና ደግሞ በዚች በአፌ ላይ በማውራት አማርኛ የለችም ማለት አልገባኝ አለ እና ግጥሙ ምንድነው ሀሳቡ መሰለ መቼ ነው የኛ ቤት ቁና ይሄ የኛ ቤት ጀበና አንገቱን ደፍቶ ሁሉ የሚኖረው እስከ መቼ ነው ምናምን አይነት ነገር ነው ግጥሙ ሀሳቡ እና በጣም ገርሞኝ ነው እንትን የምለው ምን ማለት ነው ስል እሱ ሄዷል እያነበበ ነው 6ኛ ገጽ 7ኛ ገጽ ነው በኋላ ጠይቀዋለሁ አልኩና ተመልሼ እንትን እላለሁ። ሰለቸህ እንደ ይለኛል። አልሰለቸኝም እየሰማሁ አንድ ቃል ከብዳኝ ነው በኋላ ጠይቃለሁ ምናምን አልኩት። ከዛ አነበበው 16ቱንም በዚህም በኩል እየገለጠ አንዱ ግጥም ነው ይሁሉ ማርያምን ጨረሰውና ወደ ልባሱ ሄደ። ልባሱ ላይ አነበበ። በዚህኛው በኩል ወደ መጀመሪያው ልባስ ተመለሰ። ልባሱ ላይ ወረቀት ጨረስኩ አለኝና ከደነው። ግጥሙ አላለቀም፣ ወረቀት ነው ያለቀው። እርፍ እዮብ ገና ነህ ተመለስ አልኩኝ። እዮብ ገና ነህ ተመለስ ወደኋላ አልኩኝ። ገና ግጥም ልክ አይደለም። የማይሆን ቦታ ላይ ነኝ ያለሁት። ራሴን የሰጠሁት ነገር አለ የሆነ እችላለሁ ምናምን ሃይስኩልም ኤሌመንተሪም ያቺ ጨዋ ልክ አይደለም አልኩኝ። ገና ነኝ። ያኔ እንግዲህ አያሙሌ ታዋቂ ሆኗል። ኦልሬዲ አበበ ተካውቷል። ይሄን እንትና የማንች ጸደኛ ወጥቷል። እንዴ በጣም ብዙ ስራ ሰርቷል። ይዛል በጣም ኃይለኛ ስራ ይሰርቷል። በዛን ጊዜ እኮ ይሏል አሁን በነገሞራው በነሆነ ሰርባሱ ምናምን ጊዜ ግጥም ስሰማ ስለሞል ምሳ ጠብቁኝ ተብሎ ይደወላል ምናምን ይባላል አይደል? ግጥሞቻቸው ያጅም ነበሩ። በጣም እንደውም ነብይ መኮንን ይመስለኛል ነብይ መኮንን ነው በውቄ ይሁን ብቻ በዚህ የአሁኑ ዘመን ወጣት ግጥሙ ማጭር እድሜው ማጭር አይነት ብሎ ማለት አንዱ እኮ ሳይገባ ማለት ቃላቶቻቸው ራሱ ማለት የሚያከብዱት እኮ ሀሳብ አንድ 16 ሉክ ደብተር ላይ 32 ገጽ እኮ ማለት እንደዛ ጽፎ አይሰርዝም። ደግሞ እኮ የሚገርም እስኪ አንዴ ጋሽሙሌ እንትኑ ላይ ደብተር እና እንደዚያ ስቼ አንድ ቦታ የተሰረዘ ነገር የለም።
አንድ ቦታ የለም። እንደዚህ አንድ መስመር እንደዚህ የተሰረዘ አታገኝም፣ የለም። በዛ መጠን ከመጣነ ማለት ገናነትን በደንብ ነው ያወቅኩት። አሳየህ። የሚገርም ነው። ሌላው ደግሞ አንተና አሁን ደግሞ እንዳንተው እንግዲህ መሰለ ጌታ አሁን ደግሞ አንድ ቦታ ትገናኙ ነበር። ስለሱ ደግሞ ወራል እኔ ሃይስኩል ተማሪ የሚሄድ ቦርሳዬን ጥዬ ነው ከበዛ ሰዓት እንደተለቀቀን በዛ ሰዓት ግማሽን ማሽቀን አልነበር እና ደብተሬን ጥዬ ሩጬ አበበ በራ ነገር ነው። አቤ የት ነበር የነበረው ያኔ? መድኃኒዓለም ቤተክርስቲያን ፊት ለፊት። የት ማለት ነው? ከጨኔ መድኃኒዓለም። ኦኬ እሺ። እና እዛ ብን ብዬ ነው የምሄደው። እሺ ብን ብዬ እሄዳለሁ። ስደርስ ወይ መሴ ከቀደመኝ እናደዳለሁ። መሰለ ጌታሁንም ይሄዳል። እሺ። እና እሱም እዛ ነው። እሱ ደግሞ ከክፍለ ሀገር መጥቷል እና በቃ አብረን እንትን እንላለን። እሱ እስኪነሳ ከሰልማ እያያዝ ካለብን እይዛለሁ ወይ አራግባለሁ ምናምን። በቃ እሱ ሲነሳ ድረስ ሲነሳ አሪፍ አቤ አንድ ሰዓት ትቀመጥ የሚቀመጥ ሰው አይደለም። ቆሞ ነው የሚያስቀምጥ እና በጣም ትሪትመንቱ ደስ ይላል ምናምን። እሱም ጋር የሆኑ ግጥሞች ሰጥቼው ነበረ። እሱም ጋር እንዳልደረስኩ ይልኝ ማለት ጀምረህ ነበር ያን በቃ አቤ ጋር ራስን ሄድከው። ማን አስተዋወቀህ መጀመሪያ? በራሴ። በነገራችን ላይ ይህንን ነው ያልኩህ ቅድም እንትን ያልኩህ ማለት በራሴ መንገድ መሄድ ነው የምፈልገው። ምን ጥላሁንን ምንም ውስጥ እንዲገባ አልፈለገም ነበር። የእሱ ወንድም ስለሆነ ነው የሚሰራው መባል አትፈልግም ማለት የእሱ ወንድም ስለሆነ ነገር ቀለለለት ምናምን እንዲባል አልኩ። ስለዚህ በራሴ መንገድ ነው የሚሄድ። ቶ ሌላው እነሱ ይገርሟል። ለጥላሁን ግጥም እሰጠዋለሁ። የለም ደህና ነው አያበረታታም። የሆነ ወጥቼ ጉርምስና አለ ምናምን እንደው እቺ ተኮርኩመን ምናምን ትስላለ ነው ምን ማለት ነው? ደህና ነው የሚለኝ። እዚህ ጋር እንደዚህ አይደለም፣ እቺኛው እንደዚህ አድርጋት አይደለም። ምን ማለት ነው? ደህና ነው። በነጋታው ሌላ ገጥም ይይዛል ወይ ዛሬ ልወጣ ነው ስመጣ ይላለኝ እና ትደል ግን ከዛ በኋላ ራሴን አሳመንኩኝ። ምን ይላል ግን አሁን መጨረሻ ላይ እንዳደረገኝ ታውቃለህ? እስኪ ቆይ አንድ ጊዜ አለኝና ታነባለህ መጽሐፍ አለኝ። እንዴት ነው የማላነበው? በጣም ነው የማነበው አልኩት። እሺ ይህን መጽሐፍ አንብብ አለኝና መጽሐፍ ቅዱስ ሰጠኝ። ኧረ እባክህ። ከዛ በኋላ አክሴፕት አደረግኩት። ገና ነህ እያለኝ ነው፣ አንብብ እያለኝ ነው። ስለዚህ ወደ ማንበብ መመለስ አለብኝ አልኩኝና መጽሐፍ የሚባለው ነገር ተውኩኝና ይህን ነገር ለማድረግ ሳስብ ዓለም ሲኒማ ቤት እየተሰራ ነው ተባልኩኝ። እየተገነባ ነው አሉኝ። ኃይሌ በዓለም ሲኒማ ቤት እያስገነባ ነው እና ዲጂታል ነው የሰራውን ሲስተሞች ናቸው ምናምን አሉ። ስፒከሮቹ ሰራውን ሲስተሞች ናቸው እና ሲባል በዛ ዘመን ደልቢ ሰራውን ሲስተም ምናምን የሚባሉት እንትኖች ናቸው። በዓለም ደረጃ ሌቭል ላይ ያላቸው ሰራውን። ከዛ በኋላ በቃ ሄድኩኝ። የዛኔ ለፋዘር የሰጠሁትን ዲፕሎም የዛን ዕለት ፈልጌ ያገኘሁት። በምን ምክንያት? ሄጄ ለመቀጠር በቃ አልችልም ብለህ ወሰንክ? ለምን አቤ ሚዲያ ሄጄ 38 ሉክ ላይ የተጻፉ ግጥሞች ነው የሰጡት ለአቤ ዜማ እንዲሰራበት። እስኪ ይልኝ ብዬ ግማሽ በርስ ነገር አገኘኛለኝ። 38 ገጽም ማለት ነው። ልክ ነው፣ ገና ነኝ። አንተ እኮ አያሙሌ ነፍ ጽፎ ስላየው በቃ ደሞን እንዲህ ታውቃተኛ ሆነ። ወጣሁበት። እድለኛ ነህ ግን በደንብ የሚገሩ ሰዎች ነው ያገኘው። ከዛ ዓለም ሲኒማ ሲሄድ ግን አሪፍ ነገር አገኘኝ። ምንድነው ስደርስ ወደ ቢሮ ምናምን ከሜዲ በፊት ፎቅ ላይ ወጥቼ ምናምን ሳይ ህንዶች ናቸው ፕሮጀክተር እየገጠሙ ነው ምናምን እና
ወንበር አልተገጠምም፣ ምንጣፍ አልተገጠምም ምናምን ገና ነው። ግን እንደዚህ ግድግዳ እየቆፈሩ ምናምን ስፒከሮቹ በየእንትኑ እያራዘሙ ላይን እየሰሩ እና ቀይድኩኝ። እዚህ ስራ መቀጠር ፈልጌ ነበር አሉ። እስኪ እንመካከራለን። አበለኛ ከደወሉልኝ አሳያቸው ዲፕሎማን ተቀበለው ሄድክሽ። ከዛ እንመካከርና ኮሚቴው እናሳውቃለን ማለት ምን ይልስራል እንትን ፕሮጀክተር ክፍል ኦኬ ገና እኮ ነው። መስመሩን እንዴት ቤቱ በኩል እንደሄደ ምናምን እንትን እያሰመርኩ እንትን እላለሁ ምናምን አልኩኝ። ቆጣጠራለሁ አልኩኝ። ገባ መስመሮቹ ቤቱ በኩል እንትን እንዳሉ ምናምን እየተከታተልኩ እንትን እያልኩኝ ምን አገኘሁኝ? የፈለኩት ለምንድን ነው መሰለህ? ፊልም እናሳየው 12 ሰዓት ተኩል ሰልፍ የሚጀምረው ራሱ 12 ሰዓት ላይ ነው። በዛ ላይ አልለመደም እንትን። ስለዚህ እስከ 12 ሰዓት ተኩል ቁጭ ብለን ነው የምንለው። ጠዋት ገብተን 3 ሰዓት ስራ የለም ምንም የለም። ስለዚህ ለማንበብ ጊዜ ያገኛለሁ ማለት ነው። ቀጠቀጥከ መጽሐፍቶችን ምን አይነት መጽሐፍ ነበር የምትወደው? የብርሃኑ ዘሪሁንን በጣም ወዳቸዋለሁ። ሙሉ ስራዎችን እነ ታቦት ሚስጥርን የእሱን ድርሰቶች በሙሉ ይሄ የማዕበል ምናምን 3ቱ ተከታታዮቹ ነው። የጋሽ ማሉን በጣም አነብ ነበር። የተክለ ጻድቅ መኩሪያን፣ የጳውሎስ ኞኞን፣ እነዚህ ቴዎድሮስና የኢትዮጵያ ታሪክ ምናምን የሚሉትን መጽሐፍቶች የሁሉንም እስከ መጨረሻ ውስጥ ድረስ ያሉትን ሁሉንም አነብ ነበር እና ከዛ በኋላ ደግሞ እነ ሲድኒ ሼልደን፣ አጋታ ክርስቲ ምናምን መጽሐፍቶች ሲተረጎሙ በጣም እሱን አነባለሁ። በቃ በጣም አንባቢ ሆንኩኝ። ከዛ በኋላ ማንበብ ብቻ ሳይሆን ያነበብኩትን መጽሐፍ ታሪኩን እንዴት ምን ታስበው እንደተጻፈ ምናምን እና ካራክተሮቹ ደግሞ የሆነ እንደማውቃቸው አይነት ነገር ነው አናላይዝ ማድረግ እና በቃ እንደዛ እንትን እያልኩኝ በጣም ተመስጬ ነበር ማለት ነው። አሪፍ አመት ከ3 ወር ከ4 ወር ሰራ። እዛ ኃይሌ አንድ ጊዜ ሙድ ይዞባችኋል አሉ። መድረክ ነው እንትኑ ይሄ ህንዶቹ ገጣጥመው ስፒከሮቹን ጨርሰው እንትን ሲሉ ማለት ነው። ምን ተፈጠረ? እስቲ መጀመሪያ እንደው ስለ ኃይሌ ገብረስላሴ አሁን የተወሰነ ጊዜ አይተኸዋል። ይህ ምር የሚገርም ካራክተር ነው። ምን አይነት እንግዲህ ቦስ ነበር? ማነው አለቃ ነበር? ሰው ምን አይነት ሰው? ማርያምን ማለት ውጭ እንደምታስበው አይነት ሰው አይደለም። ሰው ነው በቃ። ይሄ ሰው የእውነት ሰው ታውቃለህ። እኛ ስንበላ ምናምን መቶ አብረን ብላ እንደ ምናምን ይለናል። ኃይሌ ምናምን ተጫወት ብሉ ስጨርስና ቀስ ብለህ ስጨርስና ከዛ ላይ እታች ቡና ሻይ ስናፈላ ምናምን ይሸተዋል። እስኪ ሻዩን ይዛችሁ እንደዚህ አይነት ሻይ ከሸተተኝ ስንት ጊዜ ምናምን። በጣም መካሪ ነው። በጣም ይመክረኝ ነበረ። ይመጣል ስራውን ግን ይቆጣጠራል። ለምንድን ነው ሰው የሌለው ምናምን ምን ቢሆን ነው የሚስተካከለው ምናምን እንደ ሰራተኛ ሳይሆን እንደዛ ክሩ እንደ አባል ነው የሚያማክረው። ምርጥ የምሬን ነው የምልህ፣ ምርጥ ሰው ነው። እኔ እድለኛ ነበር። ብዙ ነገር ተምሬበታል። ኃይሌ ጋር መስራት እኮ ብልህ አይደለም። ሰሞኑን ኢንተርናሽናል ያለውን ክብር እንትን ነው ይሄ ሩጫው ላይ ነው እኛ የምናስበው። ጭንቅላቱ ይሮጣል። ማለት ከማንም ጋር መኖር ይችላል። ይሄ ማንንም ማሳመን የሚችል ጭንቅላት ነው ያለው እና በጣም ኢንተረስትድ ሆኜ ነበር ሳገኘው። ምርጥ ሰው ነበር። አንዳንዴ አየዋለሁኝ ማለት እኔ ስንት ጉዳይ እንዳለበት ምናምን ነገሮች እና ከዛ ዓለም ሲኒማ ደግሞ የሆኑ ነገሮች ሲያደርጋለሁ መኪና በዛ ጋር ምናምን ሲል ምን አይነት ፍጡር ነው። የዛ ዕለት አሁን እንደዚህ ጨርሱና ሰራው አንዱን ነገር ቼክ ለማድረግ እንትን አሉና ኮላተራል ዳሜጅ የሚል የሻዋዚንገር ፊልም ጫካ ውስጥ ነው እና እንደዚህ ተኩሶች ምናምን አሉበት በጣም እና ጥይት ሲተኮስ
ብሎ ነው የሚያልፈው በጆሮ ሰራውንድ ነው። ስለዚህ ከየሳይድ ብሎ ያለው ይሄ በማይክሮ ሰከንድ ልዩነት ነው የሚቀባበሉት ማለት እዚህ ጋር ያለው ርቀቱ ከስክሪኑ ያለው ርቀት እዚህኛው ጋር የሚጮህበት እና እዚህኛው ጋር ያለው በማይክሮ ሰከንዱ ባሉበት ርቀት ልዩነት አለው ብሎ ሲያልፍ ሳትፈልግ እንደዚህ ይችላል ሳትኝ እንደዚህ ይችላል እና መጨረሻ ላይ ሄሊኮፕተር ይመጣል እና ሄሊኮፕተር ወጥቶ ጣጣጣጣጣጣጣ ሲል ሁላችንም ቀና ስንል ከላይ ይሞታል አይል ያያችሁ ሙዲ ነው እነዚህ በቀላስ አራታችን ላይ ነው ከዛ ይስቅብናል ምናምን ገባን ጀመረ ስራዛ ጥሩ አመት ከምናምን አማርኛም ፊልም ለመጀመሪያ ጊዜ ጉዲፈቻ ነው ምናምን ጉዲፈቻ በጣም ምርጥ ፊልም ነው። የቴዎድሮስ ደግሞ ቴዎድሮስ ተሾመ ደግሞ ፊልም ምን የትኛው ፊልም ነበር? ቀዝቃዛ ወላፈን ሁለተኛው ይሁን ሶስተኛው ይሁን ሁለተኛው ይሁን እዛ እኛ ጋር ነው የተመረቀው። ሌላ ደግሞ የራሱ የኃይሌ ፊልም ደግሞ ይሄ ምንድነው ጽናት ብቻ አሪፍ ጊዜ ያሳለፍኩኝ እና ይሄ መረጋጋትንና ቁጭ ብሎ አንድ መጽሐፍ ከ3 ሰዓት ጀምረ ለምሳ ብቻ ነው የምነሳ እና ምሳ ሰዓት ላይ ስነሳ ምሳዬን እበላለሁ። ከዛ የሄደበትን መስመር የሄደበትን እንትን እላለሁ አሰምርና እዚች ወረቀት ላይ ምናምን እቀጥላለሁ ወደ ንባቤ። እንደዚህ ያልኩኝ በቃ አመት ከ6 ወር እንትን አልኩኝ። ከዛ በኋላ ደግሞ እዛ ሆኜ እያለ የኤፍሬም ታምሩን ዘፈኖች እከፍታለሁ እና የኤፍሬም ታምሩን ዘፈኖች እከፍታለሁ እየሰማሁ ምናምን ነው የማነባው። ከዛ የሆነ ሰዓት ላይ ለምን በራሴ ሀሳብ ወክማን ምናምን አለ ነው ስፒከሩ ይሄ ከሰራው ውጪ ደግሞ መነጋገሪያ ፊትና ፊት ብቻ ያለ ስፒከር አለ። በሱ ከፍተዋለሁ። በሱ ከፍትና አዳራሹ ላይ የሆነ ቦታ ላይ ሆኜ ሊሆን ይችላል እያነበብኩ ያለሁት። ከዛ እያነበብኩኝ ለምን ይሄን ግጥም አልቀየረውም ምናምን አልኩኝ። አንድ ቀን በራሴ ሀሳብ ጽፈው እሱ ነው አልኩኝ። በቃ ሌላ ላይ ያሉን ሀሳብና ግጥም አወጣሁኝና የራሴን ግጥም ጻፍኩኝ ማለት ነው በዜማው ላይ። ከዛ ዜማው ላይ የጻፍኩት ነገር ይሸፍነዋል ሙሉ ነው። ከዛ አልኩኝ ስለው አልመጣም አለኝ። ከዛ እሱን ደግሞ ጻፍኩት እዚህ ጋር ይሄን ምሽት ጻፈው ነው አሰይ እጄ ቅድድድ አድርጌ ጣልኩት። እንደዚህ ያደረኩኝ ወደ 6 ወር እንደዚህ ሞከርኩኝ። ይሄ በተለይ ይሄ ለጀማሪ ገጣሚዎች እኔም ሴም ቲንግ ታች ስጽፍ ቆይቼ በኋላ ላይ በቃ ይሄ እንደውም በጣም መወዳችሁን በጣም የሚያስደነግጡኝ አንዳንዴ ናስቴር ምናምን ነው እና ለብዙዎቻችሁ በተለይ እኔ አሁን የሚደውሉልኝም አሉ ምናምን አንተም ጋር በእርግጠኝነት ይኖራሉ እና በጣም በቃ አሪፉ መንገድ ይሄ ነው። የተጻፈን ሀሳብ ቀይራችሁት ግጥሙን ቆንጆ በራሳቸው ሀሳብ ሆኖ እንደዛኛው ልትወዱት ከቻላችሁ አሁን ገጣሚ ሆናችኋል። እንደዚህ 6 ወር አካባቢ ላይ እኔ ኤፍሬምን በጣም ነው የምወደው። በጣም ነው የምወደው። ኤፍሬም በጣም ጀግና ዘፋኝ። አይ በቃ ስለማይሰማኝ ምልስ ስለሚያጋባኝ ምንድን ነው ያለው እዚህ ጋር ሰው ጠይቀህ እንኳን ሰው ብትጠይቅ እንደውም አንተ ይኸኛውን ይጠፋብህ ይላል። እኔ ደግሞ እንትን ጋር ያለችው አልተሰማችም ይላል። እኔ የተሰማኝን አልሰማችም። ስለዚህ ግዴታ ያችን ነገር እንደዚህ ታግዬ ስለሆነ የማገኘው በጣም ወድጄው ነው የምሰማኝ ነበር። ቻሌንጅም ስላለው ማለት ይገርማል። እሱ ነገር ግን ይሄ አለመሰማት አንዳንድ ጊዜ ይሄ ሙሉ ለሙሉ ሳይሆን አላውቅም እንግዲህ አለመሰማቱ ግን እንድትደግም ያደርገዋል። በተለይ ከወደድከው ዘፈኑ ኦልሬዲ እዚህ ጋር ምንድን ያለ የዘለለኝ ያላለ እና ጆሮዬን ቸክዬ ነበር የምሰማው እና በጣም ይሄ ከሆነ ዓመት በኋላ አላውቅም ወደዚህ አካባቢ ላይ እነዛ ነገሮች ጠፍተውብኛል። የሆነ ካሴቱ ድረስ ግን ያ ነገር በጣም ለእኔ እንትን ነበር ጠቅሞኝ ነበር። ከዛ የሆነ ሰዓት ላይ እንደዚህ ያስኩኝና የኔና የጻፍኩትን እዚህ ያለው አሁን ደርሻለሁ መሰለኝ ተጠግቻለሁ መሰለኝ አሁን ልሂድ አልኩኝ። አሁንም እኮ ወደዛ ነው ተመልሼ የምሄደው። አልሄድም ወደ ሙዚቃ አልተዘጋጅ ሙዚቃ ቤቷ ለእነሱ ይሰሩባት ነበር።
እንደተከፈተች ከዛ በኋላ መልቀቂያ አስገብቼ ወጣሁ። በራስ ፈቃድ ለቀቅ? ወጣሁ እና ተመልሼ ወደ እንትን መጣሁ ማለት ነው። ወደ አዲስ ገበያ አካባቢ መጣሁ እና አዱኛ ጋር መሄድ ጀመርኩኝ። አዱኛ ቦጋለ ማለት የእነ ፍቅር አዲስ አትርሳኝ ምናምን እዛ አትርሳኝ ካሴት ላይ 4 አካባቢ ስላሉ የመሰሉ በአንተ ነው ማማሬ በአንተ ነው የማናለሽ ጎንደርኛው ጎበዝ ደራሲ ነው። በጣም ጎበዝ ደራሲ እነሱን የሰራ ሰው ነው። እሱ ጋር ሄድኩኝ። ብዙ ያልተነገረለት ሰው ነው። በጣም ደግሞ ሊነገርለት የሚገባ ሰው ነው። በጣም ጎበዝ ሰው። በጣም ለእኔ የመጀመሪያ ፖስተር ላይ መጽሐፍን ያየሁት በሱ ነው። እሱ ጋር ሰርተህ ለማሰራ ታደሰ ግዴለው ነው የሚባል ዘፋኝ እና መስራት ብቻ ሳይሆን የአልበሙም መጠሪያ ሆነ። አረባክ የመጀመሪያ ነገር ጉርዶ ይላል። የሆነ አፍንጫ ጎራዳ አለች ገጸ ባህሪያ ማለት ነው። እና ለእሱ ጉርዶ ነው የጻፍኩት። በቃ በዚህ ተነሳሁኝ የመጀመሪያ እንትን ማለት ነው። ይገርም ነው። ከዛ በኋላ ይህንን ከሰራው በኋላ ሳሚ መስራት እንደምፈልግ ያውቃል። ሳሚ በየነ ማለት ኤፍሬም ደግሞ ሰርቶ የሚታወቀው የራሱን ብዙ ዘፈኖች አሉት እኮ። እሱ መስራት ይፈልጋል እና መስራት ስለሚፈልግ ስለነበረ ዜማ እስኪ ዜማ ስታገኝ አምጣልኝ ነው። እዛ ታውቀዋለህ አንተ? እዛ የጥላሁን ወንድም ወንደሰን የሚባል የጥላሁን ታናሽ ወንድም ነበረ እና የእሱ ጓደኛ ነው። በጣም ጓደኞች አብሮ አደጎች ናቸው እና ከኔና ቤተሰብ ሆነናል። በዘፋኝነቱ ሳይሆን እኔ የማውቀው ሳሚን እናንተ በማታውቁት መንገድ በኢትዮጵያ ደረጃ አንደኛ ሁለተኛ የሚወጣ ሳይክሊስት ነበር። ሊያውም ጀግና አንደኛ ሁለተኛ የሚወጣ በጣም የሚገርም ችሎታ ያለው ሳይክል እንትን ምንድን ነው ስሙ የሆነ ድርጅት ውስጥ አቅፎ ነበር ብሎ የሚሰራው ክለብ ይዞት ማለት ነው። ክለብ ይዞት የሰሜን ማዘጋጃ ነው አዲሱ ገበያ። ስለዚህ በቃ እና ቀበት እየነዳ ነው አሳገረ። በጣም ጎበዝ ነበር። ከዛ በኋላ ነው እንግዲህ እሱን ትቶ ወደ ዘፈን የመጣው እና በቃ እኛ ከሳይክል ተወዳዳሪነቱ ጀምሮ ደጋፊዎቹ ነን፣ የምንጨፍርለት ነን ምናምን ትላለች። ከዛ በኋላ መስራት ፈልጓል የራሱን ነገር። ከዛ አንድ ዜማ ጋር ትሰጠኝ በእናትህ ምናምን እለዋለሁ። እኔ ግጥም ጻፍልኝ፣ እኔ አንድ ግጥም ጻፍልኝ ምናምን ስለው ለምን ዜማ ደራሲ ይዤ አልመጣም አለኝና ዘላለም ተረፈ የሚባል ዜማ ደራሲ ይዘልኝ ነበር። ከዛ በኋላ ዘላለም እና እኔ ተገናኘን፣ ተዋወቃችሁ። ከዛ በፊት ዘላለም ዘፈን ሰርቷል። የሆነ ሰው ይዞት መጥቶ አሰምቶኛል። እሱ መሆኑ አላወኩም። ሌላ ሰው ሰርቶለት አምጥቶ አሰምቶኝ ነበር። ሊወጣ ያለ ካሴት ነው ጨርሶ ማለት ነው። እና እሱ መሆኑ ግን አላወኩም። አስተዋወቀኝ ዘላለም። ከዛ እኔና እሱ አብረን መዋል ጀመረ። እኔና ዘላለም ማለት እሱ ዜማ ይሰራ አንተ ግን ይሰራ። ከዛ በኋላ ወደን እየዋልን እንትን እያልን እንደዚህ እየተለማመድን ስንመጣ ምናምን ምን ቃል ተገባባን። በቃ የዚህኛው ዘመን አበበ መለሰና ይልበሽ አበበ ብርሃኔና ጸጋዬ ተመስገንና ሱራፊል ደግሞ በደንብ ጥንድ ነበሩ እና ጀመርን አብረን መስራት ማለት ነው። ከዛ በኋላ ለሳሚን መሞከር ጀመርን፣ እንሰራለታለን። አልመጣልኝም ይለናል። ግን ክምችት እየያዝን መጣ። ለእሱ በሚለው ነገር ዛሬ እስኪ የሆነ ነገር እንሰራለን ሲባል ከዛ በመሀል እዛ ጋዜቦ ይሰራ ነበር። እሱ ጋዜቦ የሚሰሩ ጓደኞቹ ምናምን ከእሱ ተከትለው መምጣት ጀመሩ። እኛም አንዳንድ ጊዜ አብረን መሄድ ጀመርን። ግጥምና ዜማዎቹን እየሰሙ ማለት ነው። ወደዛ እሱ ጋር አልሰማቸውም። እኛ ወደ ክለብ መሄድ ጀመርን። ወደ ጋዜቦ አብረን እንሄዳለን አንዳንድ ጊዜ። ከዛ
እዛ ስናገኛቸው መተን ለእኔም እስኪ ሞክሩልኝ ምናምን ይለናል። ተጀመረ እንደዚህ። ቃቂ መጣ። ቃቂ አማላይን ግጥም ነው እንድሰራለት የመጣ ግጥሙን ጻፍኩለት። ከዛ በኋላ እንትና መጣ። አማላይ ያንተ ስራ ነው? አማላይ ኧረ እባክህ በጣም ፖፑላር ዘርኩ ነበር። ከዛ በኋላ እንትና ደግሞ መጣ። ሳክሶኒስት ነው ያሬድ የሚባል ያሬድ ሳሌ የሚባል ልጅ ሳክሶኒስት ነው። እሱ ደግሞ መጣ እና ዘፈን መስራት ፈልጋለሁ። ኦኬ ለሳሚ ነበረች አይደላንም የምትል ዘፈን ሰርታለች። አይደላንም እኛ። ከዛ በኋላ እሷን ቃሏን ወደ አይደላንም አመጣናትና አመጣኋትና ለምን እሱ ሲያወራ ሁልጊዜ እባክህ አትደለኝ ምናምን ይላል ልጁ ራሱ። ምንም አትደሉኝም እኮ ምናምን ይላል። ይቀመጥና ቤት ሲፈልግ ምናችሁም እኮ አያምርም አትደሉኝም ምናምን ጥሎ ነው የሚሄደው። እቺንም ነገር አስገባታለሁ የተማረኳት እንዳጠራት እሷም ወጣች። ከዛ ሄለን መጣች። እዚህ መታወቅ ጀመራችሁ ማለት ነው። ከዛ ሄለን ከመምጣቷ በፊት ግን ግዞ ተዋባባ የሚል ልጅ ካወቀ ተዋባባ ታስከፋት ናቴ በ14 ዓመቱ እኮ ሀገር የነቀነቀ ልጅ ነበር እንዴ! ይሄ በቃ የልጅነታችን እኮ። እሱ ካሴት መስራት ፈልጎ ያቀን ነበር በፊት እና አገኘን። ሁለታችንንም ዲል አደረግንና ጀመርን ስራ። የት አገኛችሁ? እሱ ወደ ዮሐንስ አካባቢ ነው። ኦኬ። እኛ ደግሞ ወደ ያው ሰሜን እኔ ጋር ነው የምንለው። እዚህ ቅርብና ቅርብ ናችሁ። ብዙ አንራረቅም። ተገናኘን፣ ቤታችን እናየ። ከዛ እሱም ቤት መከራየት ፈልጎ ነበር አዲስ አበባ። አብረን ፈለግን ከደላላ ጋር ምናምን ሆነን ቤት አገኘንለት። እዛ ገባ። ከዛ በቃ እሱም ጋር እንውላለን እኛም ጋር እንውላለን። እንደዚህ እንትን እየደረባለን። ለሱ ወንድሜ ነጋ እንትን አለ። በነገራችን ላይ ሳሚ በጣም ኃይለኛ ግሩፕ ነበር የሰበሰበ ይዛል እኔን ዘላለምን። ከዛ ደግሞ ወንድሜ ነህን ደግሞ ከየት ነው ያወጣው? ዘሩ ጋር መዝሙር ይሰራ ነበር። ዘሩባቤል የሚባል ከዛ አንድ ትራክ በሆነች ብር ይሰራ ነበረ። ሸከሽኩ ነበር የተለያየ አይነት ቋንቋ ማለት ወላይትኛ ምናምን በቃ እዛ መዝሙሮች። አንተ ነፍ መዝሙር እንዳለ እኮ ሐዋሳ ባለፈው ረዥም ላለ ጊዜ ሐዋሳ ነበርኩኝና እዛ አይደል እንዲያየሁት። እንዲህ እነሱ ደግሞ በጣም ነበር የሚሰሩት። በጣም ነው እሱና ሳሚ ኮተን የሚባል ልጅ በጣም ነው የሰሩት። በጣም ነው የሰሩት። መዝሙር በቀን 4 ምናምን ይቸክሽ ነበር ብሎ በአንድ ሌሊት 4 ይጨርሳሉ። እና በቃ እንደዚህ እንትን እያሉ ነበረ። ወደ ዘፈን ከመጣ እኔ እንትን እልሃለሁ አሉ። ከዛ ወልድ ይፈራ ዘፋኝ ታገኛለህ፣ ዘፋኞችን ታገኛቸዋለህ፣ እኛ እናመጣቸዋለን አሉ። ኧረ እባክህ። ከዛ ስቱዲዮ ሳሚ ነው እንደዚህ የሚለው ወይስ ያው ከሳሚ ጋር? ከዛ እዛ እንግዲህ እናመጣለን ብለን የለ ዘፋኞች ዞን ይዘን ሄደ። ያስተዋወቃችሁ ሳሚ ነው? እኔና ዘላለም ማለት ከኤሚ ጋር ሆኑና የራሱን ስቱዲዮ ከፈተ። ኤሚ ማለት ወንድም የሞዴስ ሰፋ ቤዚስታ እሱ እንትና ዱባይ ነበረ። ቃል አከለት ሙሉ የስቱዲዮ እቃዎች ላከለት። የዛን ጊዜ ከምን ሲባል አውቃለሁ መሰለኝ ዱባይ ከሚሄድ ሙዚቀኛ መጀመሪያ በቃ እቃ ይዞ የመጣው ያሉ እቃዎች በዛ ዘመን ላይ የነበሩ ደረጃቸው ላይ ያሉ ኳሊቲ ስቱዲዮ እቃ። ከዛ ግዞን ይዘን ሄድን እኛ ቃል በገባ ነው መሰረት ማለት ነው። እና 1-6 ደረሰ ዘፈን። የሳሚም እየተሰራ ነው እየሞከረን ነው። ሳሚ ወሳኝ ልጅ አልነበረም በዛ ሰዓት። ይሁን ፈራ ተባ ይላል ዜማውን ይለው እና ይሰለቸዋል። ግን እኛ አልከሰርንም። ያው እሱ አልፈልገውም ይሄ ነገር ይቅርብኝ ሲል ለሆነ ሰው እንደዚህ ተጨብጭበው ነው የሚወሰደው ለሌላ እንደዚህ እያልን ከዛ ያው በዛ ሁኔታ ውስጥ ሆነን ግዞን እየሰራን እያለ ሄለን እናገኛለን። እዛ ላይ ግን እኮ ለሳሚ እኮ የወጡ ዘፈኖች አሉት አይደለ? ምንድን ነበር? አንድ አንቺ የመጣ በአንቺ የመጣ ማለት በአይኔ የመጣ ቢል ዘፈን ጥበቡና እሱን ጥበቡና ወንድሙ ናቸው የሰሩለት። ግጥሙን እኔ የሰራሁት እና እንትን ነው 11 ግጥም ነው የጻፍኩለት አንድ ዘፈን ለካሴቱ 11 ግጥም ነው የጻፍኩለት።
ከ13ቱ ዘፈን ማለት ነው። ኦኬ ሌላ 2ቱ ጌቶ ማይሬ የሚጻፍ ኦኬ ሌሎች 11 የኔ ናቸው። አልተሰማም እንጂ ወጥቷል አልበሙ የሚፈልገው ልክ አልተሰማም እንጂ በጣም አሪፍ ነገር ሞክረን ነበር። ኦኬ ከዛ በኋላ በቃ ከጉዞ ጋር እየሰራን እያለ ሲሪየስ ሆነን ያዝነው። በዛ ሰዓት የጉዞ ነበር። ከሄለን ጋር ተገናኘን። ከዛ ይሄንን ደግሞ ያዛኔ ዳንሰኛ ነበረች እና ግን ስታወራ የሚማርክ ነገር አላት። የሆነ ድምጿ ውስጥ በጣም የሆነ የሚያስደነግጠኝ ነገር አለ። ስታወራ ምንድን ነው ያለችው ምናምን ይጠፋል። ከዛ ደግሞ ታወራ የሆነ ነገር ላይ እንትን ትላለች ማለት ነው። በቃ ሊይዛት አልቻልኩም። ከዛና ግን ይህ ድምፅሽ እኮ ብትዘፍኝበት ግን ያምራል። አንድ ነገር እኮ ታሜ ሞክሮልኛል፣ ሰርቻለሁ እኮ ከዚህ በፊት ግን ምንም አልተሰማንም ምናምን አለች። ታምራት ደስታ ዜማ ሰርቶላት ታሜ እኮ ዜማ ይሰራል። በጣም ብዙ ዘፈን ከውዛዛ በኋላ ነው የተሰማውና እንትን ያለው እንጂ መጀመሪያ የሚሰማ በሰማት የነበረበት እንትን የሚል የኔ ፍቅር ደስ ነው የኔ ፍቅር ዘፍናለሁ እኮ እንትን ስለማን ነው ስትል እስኪ እንደውም ስለሆነ እያዘፍናለሁ አለች። እስኪ አሰሚና እስኪ የምትዘፍኝ አንድ ዘፈን አሰሚና አልኩት።